የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ ዛሬ እንግዲህ እንደምታዩት ደስ ብሎኛል። ዛሬ ለሰሊ የምነግራት አንድ ነገር አለና አንቺ ያን ተሰምቶሽ የነበረው ስሜት ማለት ለኔ ነበረሽ ተቀደምኩ ብለሽ አዝነሽበት የነበረው የፍቅር ስሜት አሁን እኔ ጋር ያ ነገር ተፈጥሯል። ማለት የምር ሰላምን አፍቅሬያታለሁ። አልገባኝም ላስብበት ምናምን እያልሽኝ ነው ነው እንደዛ ሳይሆን እኔ እንጃ በጣም ኮንፊውዝድ ነው ያደረገችኝ። ማለት ወዲያው ነበረ ምላሿን የጠበቅኩት ማለት የነበራት ስሜት ስለነበረ ገብቷል የነበረ ስሜት ስለነበረ ብቻ እኔ ወዲያው ነበረ ምላሿን እዚሁ ጋር ተነግረናለች ብዬ የጠበቅኩት። ሰላም ውድና የተከበራችሁ የቢኒና የሰሊ ቲዩብ ቤተሰቦች እንደምን አላችሁ? እኛ እግዚአብሔር ይመስገን በጣም ሰላም ነን። እንግዲህ ዛሬ ወደ እናንተ በድጋሚ መጥቻለሁ። ዛሬ እንግዲህ እንደምታዩት ደስ ብሎኛል። ዛሬ ለሰሊ የምነግራት አንድ ነገር አለና ያ ነገር ምንድነው መሰላችሁ? አላቅም ያው ሰሊ ለኔ ያላትን ስሜት ታውቃላችሁ፣ የፍቅር ስሜት ነበራት። ግን ደግሞ በተፈጠረው አንዳንድ ነገሮች ምክንያት ያን ነገር ማድረግ መቀጠል አልቻለችም ነበረ እኔ ጋር በተፈጠረ ነገርና ከዛ በኋላ ብዙ ቆይታዎችን ከሰሊ ጋር አደረግን። ብዙ ነገሮች ተፈጠሩ ምናምን በመሃላችንና አሁን ሰሊን የሚያስደስታት ነገር እኔ ጋር ተፈጠረ ማለት ነው። ምንድነው እንግዲህ ያው ያለውን ነገር በደንብ ሁላችሁም ታውቁታላችሁ። ከዚህ በፊትም የነበረውን ሰሊ ጋር የነበረውን ስሜት ምናምንና በመሃላችን ያቺ ልጅ ገብታ አንዳንድ ነገሮች ተበላሽተው እኔ የማይሆን ነገር ውስጥ ገብቼ ነበረ። ከዛ በኋላ ግን ሰሊም ወደኔ ተመልሳ ያለውን ነገር እንትን ማለት ስንጀምር ማስተካከል ስንጀምር ያቺኛዋም ልጅ ከዛ በኋላ እንግዲህ ኢግኖር ተደራርገናል። እሷም በዛ በጭንቀቴና በጣም በመጥፎ ስሜት በተሰማኝ ሰዓት አጠገቤ አልነበረችምና ያ ማለት ትክክለኛ ስሜት አልነበረም ብዬ እንዳስብ አደረገኝ። አንዳንድ ጊዜ ያው አብረክ ቀርበህ ወይ ደግሞ አብሮ ሆኖ ምናምን አይደለም አንዳንድ ነገሮችን ማወቅ የሚቻለው በሁኔታዎች በነገሮች ያ ሰው ለኛ ያለው ስሜት ምን አይነት እንደሆነ መገመት ወይም ማወቅ አይከብድም። እኔም መስሎኝ ነበረ ያ የምር ስሜት ለኔ የተሰማት መስሎኝ ነበረ። ግን ለኔ ስሜት ቢኖራት ኖሮ ያ ሁሉ ጭንቀት ያ ሁሉ ደስ የሚል ታይም ሳሳልፍ ከዚህ መሃል ተጎጂ ሰሊ ሆና ሰሊ ከጎኔ ስትሆን እሷ ግን ጥሩ ምላሽ እንኳን ሰጥቻት ከጎኔ ያልነበረችምና እንዳያችሁት ሁላችሁም እንደምታውቁት ምናምንና ከዛ በኋላ እኔም ነገሮችን በደንብ ሳስብባቸው ነበረ። ከሰሊ ጋርም ወደ እናንተ ቶሎ እየመጣን ነበረ። ታውቃላችሁ እንግዲህ ከሷ ጋር ሰላም ለኔ ያላትን ስሜት ሰላም ለኔ ያላትን ቦታ አክብሮት ምናምን ሁላችሁም ያያችሁት ነው። እኔም ደግሞ ከሷ ጋር ስሆን የሚሰማኝን ደስታ የማገኘውን ሰላም ሁላችሁም የምታውቁት ነው። እኔ ደግሞ ከሁሉም በላይ በጣም ደስ የሚል ስሜት ነው የሚሰማኝ፣ ሰላም ነው የሚሰማኝና እንደ ስሟ እንግዲህ ሰላም እንደ ስሟ እኔ ጋር ስትመጣ ሰላም ነው የምትሰጠኝ። የእውነት እዛ በደንብ ነገሩን ጊዜው ስጄ በደንብ ከራሴ ጋር እየተማከርኩ ሳስብበት ነበረ። እንግዲህ ሰሊ ወደ እኔ ስትመለስ በቃ ጓደኝነታችንን መቀጠል እንችላለን፣ ያ ስሜት ያለንን ነገር ሊያበላሽብን አይችልም፣ አስቤበታለሁ፣ ወደ አንተ ተመልሻለሁ፣ ከዚህ በኋላ እንድትከፋ አልፈልግም፣ አብሬክ ነኝ ብላ ወደ እኔ መታ ነበረ። ከዛ ግን አሁን አላቅም እውነቱን ስነግራችሁ ምን እየተሰማኝ እንደሆነ እንደምትገምቱ እርግጠኛ ነኝ ቤተሰብ። ግን አንድ እርግጠኛ ያልሆንኩበት ነገር አለ። ሰሊ ያንን ነገር ወስና ማለት ያ የፍቅር ስሜት ነገሮችን ሊያበላሽ አይችልም፣ እንዴት ነው በቃ ጓደኝነታችንን መቀጠል እንችላለን ብላ ስትመጣ ደስተኛ ነበርኩኝ። ያ ስሜት ይጥፋ አይጥፋ ይኑር አይኑር አላቅም። ግን ያው ተንገናኝ እንደምታዩት ከናንተ ጋርም ከሷ ጋር ተገናኝቼ ወደ እናንተም ስመጣ የምታዩት ነገር ነው አብረን የምናሳልፈው ነገር። ከዛ ውጪም በግልም በምንገናኝባቸው ታይሞች በጣም ደስ የሚሉ ጊዜያቶችን እናሳልፋለን በካሜራ ያልወጡና በዚህ መሃል እንግዲህ ያ ነገር ይቀንስ አይቀንስ ለመገመት ተቸግሬያለሁ።
ግን እኔ ዛሬ አንድ የምነግራት ነገር አለ። ያንን ነገር አሁን ለእናንተ ነግሬያችሁ ከዛ እሷ ስትመጣ ድጋሚ ከምናወራው ሰሊ ትምጣና ከሰሊ ጋር አንድ ላይ ሆነን ለሷ ስነግራት ትሰማላችሁ ይመስለኛል። ትገምታላችሁ፣ ካወራሁት ነገር አንፃር ትገምታላችሁ ብዬ አስባለሁ። ብቻ ደስ የሚል ነገር ነው። የብር ደስ የሚል ስሜት ነው የተሰማኝ። ደስ የሚል ነገር ነው ለሷም ለነግራት ያሰብኩት። ጠርቻታለሁ ሰሊዬን እና እንግዲህ ሰሊ እየመጣች ነው። የሚገርማችሁ ነገር ግን አሁን ይሄንን ነገር ልናገር አልናገር የሚለው ነገር ላይ በጣም ሳስብበት በጣም ረጅም ጊዜ ወስጄ ስጨነቅበት ነበረ። ምክንያቱም ሰዓቱ ይሁን አይሁን አላቅም፣ ግን አንዳንድ ጊዜ ህይወት ላይ ማርፈድ በኋላ ላይ የሚያስከፍለው ዋጋ አለና ያ ነገር ከሚሆን ግንኙነታችን እንደዚህ ቀጥሎ የሆነ ሰዓት ላይ የሆነ ነገር ሀፕን አድርጎ ነገሮች ከመበላሸታቸው በፊት ይሄን ነገር መናገር አለብኝ የሚለውን ነገር ውስጤ በደንብ አሰበና በጣም ረጅም ሰዓት ወስጄ ስማከርበት ነበር። ከራሴ ጋር በደንብ ታይም ወስጄ ሳስበው ነበርና እርግጠኛ አይደለሁም ጊዜው ይሁን የምናገርበት ታይሙ አሁን ትክክል ይሁን አይሁን እርግጠኛ አይደለሁም። ይሄ ነገር ሰላም ስትሰማው ያስደስታት አያስደስታትም የምር እርግጠኛ አይደለሁም። ግን በቃ እኔ ካሳለፍኳቸው ከመጣውባቸው መንገዶች አንፃር የሆነ ነገር በተሰማን ሰዓት ወይም ደግሞ በቃ መናገር ባለብን ሰዓት መናገር፣ ማድረግ ባለብን ሰዓት ማድረግ አለብን የሚል እምነት አለኝ በራሴና ይሄ የራሴ እኔ መመራበት ህግ ነው። የሆነ ነገር በተሰማኝ ሰዓት የተሰማኝን ነገር መናገር እፈልጋለሁ። ማድረግ የምፈልገውን ነገር ማድረግ ባለብኝ ሰዓት ማድረግ እፈልጋለሁና ማርፈድ የሚባለው ነገር ህይወቴ ላይ ዋጋ እንዲያስከፍለኝ ስለማልፈልግ አሁን በቃ ትክክለኛው ሰዓት ባይሆን ራሱ የኔ ውስጥ ግን ትክክለኛው ሰዓት ነው መናገር አለብህ ብሎ ካመነ መናገር አለብኝ ብዬ ስለወሰንኩ ነው ዛሬ እንግዲህ ሰሊን ጠርቻት የምነግርሽ ነገር አለ ብዬ ጠርቻት የጠበቅኳት ያለሁትና የፈጠረውን ነገር አላቅም፣ እግዚአብሔር ነው የሚያውቀው። ብቻ ጥሩ ነገር ቢፈጠርና ነገሩ በጥሩ መንገድ ቢሄድልኝ ደስ ይለኛል ከምንም በላይ። ምክንያቱም በኋላ ላይ መጸጸትንም ስለማልፈልግ ማለት ባልተናገርኩም የሚያስብል ነገር እንዳይፈጠር ስለመፈልግ ማለት ነውና እንዳልኳችሁ ነው። ሰሊ ትመጣለች፣ ነግራታለች የተሰማኝን ነገር። ከዛ በኋላ እሷ ጋር ያለው ምላሽ ደግሞ እንሰማለን። እንግዲህ ቤተሰብ ምን ልነግራት እንደሆነ ገምታችኋል ብዬ አስባለሁ። እስቲ እንግዲህ የገመታችሁትን ነገር ኮሜንት ላይ ጻፉ። ትክክለኛ ግምት ላገኘ ሰው ማረግለትን እንጥላል። ቲክቶከር ይሆን መሰለኝ። እሺ ስለዚህ ያው ገምቱ። ሰሊን እንጠብቃትና አንድ ላይ ተሰሙታላችሁ። መልካም ቆይታ። ቆየሽ እኮ ዛሬ እንደነሱ የሆነ ቦታ አይ የሆነ ዕቃ እየገዛሁ እሺ፣ የሆነ ዕቃ እየገዛ ነበር። ዳንሽ ለምሽ ቤተሰቦቻችን ደህና ናችሁ? አይ ረስቻችሁ አይደለም፣ ሁሌ በልቤ ውስጥ ስትጎዘጎዝ እያያችሁ ታላችሁ። ሁሌ ጊዜ ረስቻችሁ አይደለም። አዎ
ሰላም ዛሬ እንግዲህ ያው ተገናኘ ነው እሺ ነገር ቢኒ ፍራንክ ሲሪየስ ጉዳይ ነው። እንደዛ ከሆነ ግን ፍራንክ አይደለም ሲሪየስ ሌላ ወራሽ ነው ዛሬ የጠራሁሽ እና ግን ትንሽ ውዝግብ ውስጥ ነው ከራሴ ጋር ያው ደግሞ ውዝግቡ ሰዓቱ ይሁን አይሁን የምነግርሽ ነገር አላቅም። አይ መናገር ያለብኝ ታይም ላይ ልሁን አልሁን ያለው ነገር ሳላቅ ነው ግን መናገር ግዴታ ስላለብኝ ያለው ነገር ነገርሽ የመጣሁት ሁሉ ነገርሻለሁ እሱ ነገርሻል ተጠራሽ ታውቃለህ የሆነ ነገር አዲስ ነገር ሲሆን ጓጓለሁ እሱማ ይገባኛል ግን ባለፈው ፕራንክ ላደረግሽ አይደለም አዎ ያልቀላል ፕራንክ ላደረግሽ አይደለም የምር ሲሪየስ ጉዳይ ነው ዛሬ አውራ ፈልጌ ጠራሁሽ እና እንዴት ነው አሁን ያለንበት ጓደኝነታችን በጣም ደስ ይላል አይደል ወደሽዋላ ያጌስ ማይጋባ አይደለ ማይጋባ ስለባለፈው ነገር እንዴት ነው መሰለሽ ባለፈው ማለት ያው የመጀመሪያ ሰሞን አካባቢ እዚህ ጋር እኔና አንቺ መሀል የተፈጠረ ነገር ነበረ የሆነች ሴት መሀላችን ገብታ ማለት መሀላችን ስልሽ ያው ጓደኛዬ ነች እሷም እንደምታውቂው ነገርሻለሁ ማለት ለማንሳው አይ መጣች ማለት ሌላ ሴት መጣች እንዴ ምን አይነት ጥያቄ ነው የምትጠይቂ ታዲያ እሱ ማንሳቱ አሁን ምን አስፈለገብኝ እንዴ እሱ ያኔ ጨርስን እኮ ገባኝ እኮ ግን ያው ጉዳዩ ከሱ ጋርም ስለሚገናኝ ነው ያነሳውልሽ ያለሁት ብቻ አላቅም በመሀላችን ያ ነገር ሲፈጠር ያን ነገር አንቺም ስትሰሚ ቆይቶም ቢሆን ለኔ ያለሽን ስሜት ምናምን ነገርሽኝ ነበር በረሽን የፍቅር ስሜት ምናምን ቤቢ አይደለማ የባለፈውን ኬዝ እኮ ከዛ በዛ ኢሹ አወራንበት በደንብ ከዛም በኋላ መሆን ያለበት ነገር ላይ በደንብ ተወያየን ውሳኔ ወሰንን ከዛ በቃ ታረቅና ከዛ ጓደኝነታችንን ተመልሰን እንትናል ታዲያ ዛሬ ላይ እሱን ኢሹ ማንሳት ምን አስፈለገ ምድረ ጥቅሙ እሱን ማንሳት ነው ጥቅም ኖሮት ሳይሆን ምናልባት እንዴት ነው መሰለሽ የዛኔ ተሰምቶሽ የነበረው ነገር የምር ነበረ ለኔ ነበረሽ ማለት አሁን እንትን እያልኩሽ አይደለም ያን ነገር ድጋሚ ያነሳውብሽ ሳይሆን ያን ነገር ማለት ስሜትሽን እንዳዲስ ላነሳብሽ ሳይሆን እንዴት ነው የተሰማሽ ስሜት የምር የዛን ሰዓት ሪል ነበረ ለኔ የፍቅር ስሜትሽ ቢኒ ይቅርታ አድርግልኝና ማለት ነው በጣም ይቅርታ አድርግልኝና ይሄ ነገር ፕራንክ ምናምን እየመሰለኝ ለምን ፕራንክ መሰለሽ ማለት ስለዛ ነገር ነው ማለት የእውነት እንደዛ ከሆነ እንጣላለን አይደለም አልኩሽ እኮ ቁም ነገር በዘዘ ነገር ፕራንክ ላደርግሽ አልችልም ያው ቁም ነገር ምናምን ያ እኮ ሲሪየስ ኢሹ ስለሆነ ነው እያወራሁሽ ያለሁት እየጠየቅኩሽ ያለሁት ግን በዋነኝነት ፕራንክ አይደለም መስለ ሌላ ሴት ምናምን አይደለም ፕራንክ አይደለም ያው ሌላ ሴትም የምትያትም እኮ የዛን ጊዜ ያው የምታውቂው ነገር ነው በደንብ እኮ አውርተንበታል ማለት ያቺ ልጅ እኔ ህይወት ውስጥ ስትመጣ ጓደኛዬ ነበረች እንዳንቺ ኖርማል ጓደኛዬ ነበረች ከዛ በኋላ ነው ስሜቷ የተቀየረው እንግዲህ አንቺም ቤተሰብን በደንብ ታውቃላችሁ ስሜቷ ተቀይሮ ከዛ ለኔ ያላትን ስሜት ከነገረችኝ በኋላ ምናምን ግን አንቺ ለኔ የተሰማሽ አይነት ስሜት አይደለም እሷ ጋር ያለው ምክንያቱም በዛ ሰዓት የተጨነቅኩባቸው ጊዜያቶች ነበሩ አንቺም ወደ እኔ ሊመልስሽ የቻለው አንድና ትልቁ ዋነኛ ነጥቡ እሱ ነበር አይደል እኔ ጭንቀት ውስጥ መግባቴ በሰዓቱ ስራዬ ላይ ትኩረት ማድረግ አለመቻሌ በእናንተ ምክንያት በሷም ባንቺ ምክንያት የሆነ ሞር ደግሞ ሰላም ምንም ነገር በማታውቀው ምንም ነገር በሌለችበት መንገድ እንደዚህ እንድትጎዳም ወይም ደግሞ እንድታዝን አልፈልግም በሚል ስሜት ጭንቀት ውስጥ ገብቼ ነበር ይሄ ሁላችንም ቤተሰብም አንቺም በደንብ የምታስታውሱት ነገር ነው ግን ያቺ ልጅ በዛ ጭንቀቴ ውስጥ በዛ ሁሉ ሁኔታ ውስጥ እኔም ለሷ የሆነ ፊሊንግ ነበረኝ ብዬ ነግሬሽ ነበር አትረሹም ብዬ አስባለሁና በዚህ ሁሉ ሂደት ውስጥ ግን እንዴት ነው ሰው አንቺ አጠገብሽ መሆኑን ማለት የምር ነው የሰው ልጅ ፊሊንግ የምታውቂው ደስታሽ ላይ ብቻ አይደለም ደስታሽ ላይ ኖርማል ማለት ማንኛውም ሰው ደስታ ባለሽ ሰዓት ላይ ከጎንሽ ይሆናል በጣም ብዙ ሰው ከጎንሽ ይሆናል ስትደሰቺ ሲኖርሽ ስታገኝ ምናምን ተረዳሽኝ
ግን በችግርሽ ሰዓት አጠገብሽ የሚሆን በሐዘንሽ ሰዓት አንቺ መጥፎ ስሜት ውስጥ በሆንሽበት ሰዓት አጠገብሽ የሚሆን ሰው ደግሞ ለአንቺ ትክክለኛ ቦታ እንዳለው በደንብ ያሳውቃል። ይሄ ነገር ደግሞ እንዴት ነው አንቺ ጋር አግኝቼዋለሁ ገባሽ? እና የዛ ሰዓት ያ ሁሉ ጭንቀት ውስጥ ስገባ ያ ሁሉ ችግር ውስጥ ስገባ የኔ ችግር አሳስቦሽ የኔ ጭንቀት አሳስቦሽ ያንን ሁሉ የፍቅር ስሜትሽን ትተሽ በጓደኝነት እኔ አጠገብ መምጣትሽ ለኔ ትልቅ ለሰላም ትልቅ ቦታ ያኔ ውስጥ እንዲኖራት መጀመሪያ ከነበረው በላይ ቦታ እንዲኖርሽ አድርጓል። ተርተሽኛል ለዛ አው ግን እኔ ይቅርታ አድርግልኝ። አሁንም ምንም ነገር ይቆኝ አይደለም። ለምሮ ሁሉ ያለፈውን ያን ነገር አንስተህ ከአሁንም ድረስ የምታወራኝ ምንድነው? ግልጽ አድርገህ በቃ ቀጥታ አድርገህ ንገረኝ። ምንድነው እኮ ልነግርሽ እኮ አይ ማለት ምንድነው? ምንድነው ያ ሁሉ ነገር አሁንም የሆነ ነገር ይገባሻል ብዬ ስላሰብኩ ነው እነዚህ ነገሮች ስነግርሽና ያ ነገር እኔ ውስጥ ትልቅ ቦታ ሰላም እንዲኖራት አድርጓል። ከዛ ባለፈ ማለት እኔ ጋር ትልቅ ቦታ ከመኖር ባለፈ ላንቺ ጥሩ ቦታ ከመኖር ወይም ደግሞ ካንቺ ጋር ሰውን ጥሩ ስሜት ከመሰማት ባለፈ ምናልባት አንቺ ያኔ ተሰምቶሽ የነበረው ስሜት ማለት ለኔ የነበረሽ ተቀደምኩ ብለሽ አዝነሽበት የነበረው የፍቅር ስሜት አሁን እኔ ጋር ያ ነገር ተፈጥሯል። ማለት የምር ሰላምን አፍቅሬያታለሁ። እንዴት ነው በጣም የኔን ስሜት መናገር በጣም ይከብዳል በእውነት እና እንዴ ማለት በግልጽ አማርኛ ነው የተናገርኩት። በቃ የምር ላንቺ የፍቅር ስሜት ተሰምቶኛል። ቤቢ የምርን ማለት እኔ አልገባኝም። ምንድን ነው ግልጽ አይደል ሊሰሌ እንዴት አላቅም ማለት የምትቆጣጠሪው ስሜት አይደለም ይሄ ስሜት ወይ ደግሞ የሆነ የጊዜ ገደብ የምትሰጪው አይነት ስሜት አይደለም። ያ ግን እንዴት ድንገት ነው የሚፈጠረው። ይሄ የፍቅር ስሜት ሁላችንም ጋር ድንገት ሀፕን የሚያደርግ ነገር ነው። እኔ ደግሞ በቃ ትክክለኛ ሴት ነች ብዬ የማስባት ሴት ሆነሽ ተገኘሽና ይሄ ስሜት ላንቺ ኖረኝ። ለዛ ነው ቀደም እያልኩሽ ነበር ጊዜው ይሁን አይሁን አላቅም ለመናገር ግን አሁንም ማርፈድ የሚባለውን ነገር ስለማልፈልግ ህይወቴ ላይ ነው አውጥቼ አሁን ይሄንን ነገር እየተናገርኩ ያለሁት። የምር በቃ የምር ሙሉ ነገር እየተቆጣጠርሽ የምር ነው ሰላም የሚሰማኝ ካንቺ ጋር ሰው ቻ ቢቢ እንጃ ይገባኝ አይደል ማለት ነው። ምንም ልል አልችልም። አዎ ማለት እንዲህ አለም እንዴት ክርስታቢ ማለት እንጃ ምን ልልክ እችላለሁ። አልገባኝም። ላስብበት ምናምን እያልሽኝ ነው እኔ ነው እንደዛ ሳይሆን በቃ እኔ አሁን በዚህ ምንድነው አብኝ እኔ ልደውልልህ ወይ ደግሞ ላክሲ ላይ ነው ለዛ ይሻላል። በቃ አዎ በቃ ደውልልሃለሁ ወይ ደግሞ ሌላ ቀን ላይ እናወራለን። እኔ ልሄድበት ስላለ ማለት ባይ ማለት ልክ አልነበርኩም ማለት ነው። ማለት መናገር አልነበረብኝም ማለት መናገር አልነበረብኝም እንደዛ ማለት ነው። ምናልባት የሚሰማ ስሜት እርግጠኛ ስላልሆነች ያ ግን ማለት ካለ መናገር መናገሩ ይሻላል ብዬ ነው እንግዲህ እኔ የተናገርኩት። ተናገርከው ነገር ላይ ምንም ጻጻት ሊገባ ይገባል። ሰማይ ልክ ነው። እንደዛ ነኝ። አዎ ከነው ብላ ያሰብከውን አድርጋ ከዚህ በኋላ ያለው እሷ አጣራ እኔ እንጃ በጣም ኮንፊውዝድ ነው ያደረገችኝ። ማለት
ወዲያው ነበረ ምላሿን የጠበቅኩት። ማለት የነበራት ስሜት ስለነበረ ገብቷል። የነበረ ስሜት ስለነበረ ብቻ እኔ ወዲያው ነበረ ምላሿን እዚሁ ጋር ተነግረናለች ብዬ የጠበቅኩት። አላቅም የተፈጠረው ነገር የምረን ያልገባኝ ማለት እኔ በመናገሬ በራሴ የሆነ ነገር እየተሰማኝ ነበረ። እንደዚህ አይነትን ስሜት ስትናገረው ታውቃለህ የሆነ ውስጥ ላይ የሚከብድ ነገር አለውና ያንን ስሜት ነግሬያታለሁ። ከሷ ግን የጠበቅኩትን ነገር አይደለም ያገኘሁት። እንግዲህ ትደውልልኝ ይሆናል። ስትደውልልኝ እንሰማለን። እሺ ቤተሰቦች አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ቆይታ ይሆንላችሁ።